ጉልባን መብላት አለመብላት አሁን በአዲስ ኪዳን ከቤተክርስቲያን አስተምሮ ጋራ ምንም ቦታ የለውም። ከስጋ ጋር የተገናኘ ነው ማለት ነው። ጉልባን የበላ ሰው ይጸድቃል፣ ያልበላ ሰው ደግሞ ይኮነናል የሚል የለም። አንዳንድ ሰዎች በኑሮ ወይም በእጅ እጥረት ጉልባን ቤታቸው ባይሰራ ባይዘጋጅ ትንሳኤን ወይም ደግሞ ፋሲካን እንዳላከበሩ አይቆጠርም። አክቹአሊ ዶሮም ቢሆን ማለት ነው ፋሲካ በስጋችንም በነፍሳችንም የምንደሰትበት ስለሆነ ዶሮ ከባህላችን ጋር የተገናኘ ነው። የጉልባን ታሪክም የእስራኤላውያን ባህላቸው ትውፊታቸው ከእስራኤላውያን የተወሰደ ነው። እኛ ክርስቲያኖች ከእስራኤላውያን ጋር እንገናኛለን፣ ምክንያቱም በሃይማኖት ስለምንገናኝ ማለት ነው። እስራኤል ማለት ራሱ ትርጉሙ ሕዝበ እግዚአብሔር ማለት ነው። እኛም የእግዚአብሔር ሕዝቦች ስለሆነ እነዛኞቹ እስራኤል ዘስጋ ይባላሉ፣ የሀገሪቷ ነዋሪዎች ከሀገሯ የተገኙት። እኛ ደግሞ እስራኤል ዘነፍስ እንባላለን። በነፍስ የእግዚአብሔር ሰዎች ነን፣ እስራኤላውያን ነን በነፍስ ብለን ነው ምናምነው። እና እስራኤላውያን ከግብጽ ሲወጡ ከባርነት ሲወጡ ቅድም እንደነገርኩ የነሱ ፋሲካ ከግብጽ የወጡበት ቀን ነው። ፋሲካ የሚለው ቃል ራሱ በራሱ ማለት ነው ፓሳ አለፈ ሄደ ከሚለው ቃል ይወጣሉ ማለፍ ነው። አሁን በአዲስ ኪዳኛ ፋሲካን አይደለም እናከብረው፣ በአዲስ ኪዳን እናከብረው ትንሳኤን ነው። እነሱ ፋሲካን ያከብሩ ነበር። የነሱ ፋሲካ ሐሙስ ነበረች፣ ሽሯታል ክርስቶስ የነሱን ፋሲካ ማለት ከግብጽ የወጡበትን እኛ ከሲኦል የወጣንበት አድርገን ነው የምናከብረው። ብዙ ሰው ግን እንኳን ለፋሲካ በዓል አደረሰ ይላል ተሳስቶ ማለት ነው። ግን ፋሲካ ደስታ በሚለው ስለምንወስደው አይጋጭም። እስካሁን ያከብሩታል። የቂጣ በዓል ነው የነሱ ፋሲካ። ከግብጽ የወጡበትን በዓል ነው የሚያከብሩት። ከግብጽ ሲወጡ አቻኩለው ነው ያወጧቸው። ምክንያቱም ፈርዖንን በግድ ነው እንዲለቅ ያደረገው። እሱን ታሪክ ወደ ኦሪት ዘፍጥረት ምዕራፍ 22 ሄዶ ማንበብ ምዕራፍ 12 ኦሪት ዘጸአት ይቅርታ ኦሪት ዘጸአት ምዕራፍ 12ን በደንብ ማንበብ ያስፈልጋል። ኦሪት ዘጸአት ምዕራፍ 12 ላይ ሲወጡ ምን ማድረግ እንዳለባቸው ሁሉ ነግሯቸዋል። በተለይ ይሄ ከሞተ በኩር ጋር በተገናኘ። ስለዚህ ሊጡን ይዘውት ነው የወጡት፣ ጥሬውን እህል ይዘው ነው የወጡት እና ያንን የሊጡን ያልቦካ ሊጥ ማለት ነው እየጋገሩ ቂጣ እያደረጉ እህሉን እየቀቀሉ እየተመገቡ እየቆሉ እየተመገቡ ነው ጉዞ ያደረጉት። በዛ ምሳሌ ጉልባን ይዘጋጃል። ሐሙስ ዕለት ማለት ነው የቂጣ በዓላቸው ነው፣ የፋሲካ በዓላቸው ነው። ሲወጡ ያንን ለማስታወስ ማለት ነው። ጉልባኑ ከሶስት ነገሮች ነው የሚዘጋጀው። አንደኛ ከተከካ ባቄላ እና ከስንዴ ከተፈተገ ገብስ ይዘጋጃል። እንደውም አንዳንድ ሰዎች ምንድነው ጥሩ ስም ሰጥተውታል፣ የንፍሮ ገንፎ ይሉታል። ንፍሮ ብቻ ነው እንዳትለው ደረቅ አይደለም፣ በጣም የመለድለድ ነገር አለው። ገንፎ ብቻ ነው እንዳትለው ደግሞ ባቄላውም እዛ ውስጥ አለ፣ ስንዴውም እዛ ውስጥ አለ። መካከል ነው በንፍሮና በገንፎ መካከል ያለ ነው እና ያንን ነው የምናስበው። ለምንድነው እነሱ እሺ ተጓዦች ነበሩ፣ ኦሬዲ አለፈ። እኛ ስለምን ይሄን እናደርጋለን? እኛም ተጓዦች ነን። አሁን የአዲስ ኪዳን ተጓዦች ወደዛችኛው ወደማታልፈው ዓለም እየተጓዝን ያለ ነው። ስለዚህ ተጓዦች ስለሆነን የእስራኤል ተጓዦቹ ያደረጉትን ነገር እናደርጋለን ማለት ነው። በዛ ምክንያት በፋሲካ ሰሞን ሐሙስ ዕለት ነው በአብዛኛው። ወደ ዓርብ ያመጡታል አንዳንድ ሰዎች እንጂ ጉልባን የሚበላው ሐሙስ ዕለት ነው። የአይሁድ ፋሲካ ሐሙስ ስለሆነ የተከበረው ማለት ነው።